ነው የምጠጣው ግባና ደጋጋኝ በቃ ያንዳንድሽ ዛሬ አፍሪጫ ነው ለቀሽ የሚቀር እስኪ በቃኝ ራሴ ቀጣ ከዚህ በላይ እንዴት ነው ራሱ ከልጄ ጋር ማግኘትብኝ እንዲወራሽ ከቤቴም የትም አልወጣም እኖራለሁ ከቤቴም የትም አልወጣም በቃ ምንድነው ስለስራት ያንቺ ሰላም ተጀመርኩ ወይ በማን ቋንቋ ልበልሽ ይቅርታ ያረን ዮናስ ምንም እኮ የሚያጨናንቅ ነገር እኮ የለም ምንም የሚያጨናንቅ ነገር የለም ይሄን ያህል አንድ ሰው ራሱን የሚፈልገውን ነገር ነው እያደረገ ያለው ስለዚህ ምንም የሚያጨናንቅ ነገር የለም ማለት እንግዲህ በራሱ ፈቃድ ነው ሚዲያ ላይ ያወጣው ለቤተሰቦቻችን ራሱን ያንዳንድ ነገር ማለት የሚፈልገው ነገር አለ እኔ በግሌ ማለት ነው ያንተን አላውቅም ምክንያቱም እኔ አሁን ላይ ስለሱ ሳስብ ራሱ የሆነ ወይ የታመመ ነገርም እየመሰለኝ ነው ማለት የሆነ ነገር ብቻ የሆነ ነገር እየመሰለኝ ነው ማለት ነውና የሰው ልጅ በጤናው እንደዚህ አደርግ ገብቷል ቢያንስ አንዴ ሰርቷል ከዛ አሁን እኔ እያሳሰበኝ ሁላ ያለው እኔ ነገር እንኳን ወደ ጎን ልተወውና ከዛ እሱ ያለበት ነገር እኔ እንኳን ምንም ቀርቤ አንዳንድ ነገሮች ባላረግ እናንተ የምትችሉ ከሆነ እስቲ ይዩት የምር እኔ አሁን ለዛ እያሰብኩ ነው ምክንያቱም ወይ ታሟል ወይ የሆነ ነገር ችግር አለ ወይ የሆነ ሰው እንደዚህ ያርግ ብሎ የሆነ ሰው ይላከው ሰው አለ ማለት ነው እንጂ የሰው ልጅ በጤናው ተነስቶ ጭራሽ ትላንትናው ቪዲዮ እያየሁት ነበር እኔ ቪዲዮ ማላይም ብዬ ነበር በተለይ እሱ የሚያደርጋቸው ነገሮች ምንድነው እዛ ሄዶ ካልተቀመጥኩ ነው አብረን ካልሆነን ይሁን እኔ አማርኛው ራሱ ተራኔ ገባኝ ሆነ ለመናገር የትላንቱ እንጃ ለኔ ራሱ እንዲያደርጋል ብዬ ያላሰብኩትና ያልጠበቅኩት ነገር ነው አላውቅም ብቻ በጣም ከባድ ነው አሁን ግን የሚያሳስበኝ እኔ ዛሬ ደግሞ ያለ ነገር ስላለ ሱቁ ስለጨነቀኝ ነው አንቺ ጋር ቀድሜ የመጣሁት ተው ምንድነው እኔ በእናታችሁ ማለት አዲስ ነገር አንተም ብትሆን ይራስ አንተ አሁን ምንም እኔ የድልኬ ነገር የለም ግን አዲስ ነገር ይዛ አትመጣጥም አንተም ማለት ነው በቃ እዛው አስቀረው የሆነ ነገር ሲለ እኔ በቃ ምንም አሁን ላይ የሱ ነገር ምንም ስለማልቀበለው እዛው ለመያዝ ሞክር ዛማ አባራለች እኮ ተባረረ አይደል እሰይ ደግ አደረገችው ማለት እኔ አሁን በጣም እየገረመኝ ያለው ጤነኛ ሰው እንደዚህ ያደርጋል አግብቶታል እንዴ ፊርማ አላቸው ሚስቱ ናት ልጅ እኮ ማነው ተሳስቶ ይወልዳል አይደል ተሳስቶ ወለዱ በቃ አለቀ አብሬሽ ልኑር አብሬሽ ልቀመጥ ብሎ ሄዶ እዛ እንደገና እንደ አዲስ እዛ ማለት ነው ግራ ነው የገባኝ እግዚአብሔርን እንዴ እኔ እንደዚህ አይነት ነገር አይቼም አላውቅም በእውነትም በእንትንም ማለት ነው አብሬሽ ልኑር አንድ ሰው ተሳስቶ ልጅ ከወለደው ሴት ጋር ትዳሩን ቤቱን እዚህ ጋር የሆነው ነገር ይሁን እሺ እኔና እሱ ጉዳይ እኮ አላለቀም አውስ ማለት ነው እንዳለው እኮ ከሆነ አይተሽው በቃ እዚህ ምን ጭቅጭቅ በዛብኝ ብሎ ነው አንቺ ጋር ለውን ሲል የነበረው ማለት ነው ብቻ ምን እየተፈጠረ እንደሆነ እዚህ በጣም ጭቅጭቅ ስለበዛበት እዛ ሊቀመጥ እዛም እኮ አላስቀመጠችውም ግን እኔ አሁን የጨነቀኝ አሁን እሺ ምንድነው የምናደርገው ደውሎልኝ ነበር ከነጋን ምንድነው የሚሻለው ማለት ምን ይሻላል ከቻለ ማለት ነው ከቻለ ወይ በቃ ቤተሰብ ተናግሮ ቤተሰብ ጋር ሄድ ያለ ነገር አለ እየንትን ደውሎልኝ ነበር ጠዋትና እየመጣው ነው ብሎኛል ወደዚህ እኔ ለዛ ነው ቀደም አንቺ ላይ መጣሁት ማለት ሌላ ችግር እንዳይፈጠር ማለት ቢያንስ ሁለቱ ብቻ ከሚሆኑ እኔም ብገኝ ብዬ ስላሰብኩኝ ነው ሌላ ማለት ሌላ ችግር እንዳይፈጠር ብዬ ነው የመጣሁት ነገርሽ ምንም የሚፈጠር ችግር አይኖርም እኔ አሁን በአሁኑ ሰዓት የእሱ አይን ማየት አልፈልግም ደሞኛል በቃ አሁን ለምን እንደሚመጣ ምናምን ነገረኝ እውነት ለመናገር ግን የመጣው ነው ብቻ ነው ያለኝ ታውቂያለሽ አሁን ለምን እንደሚመጣ ሊመለስ ይሁን ያንም ምን እንዳፈልጉ እንደሚመጣ ማቆም ከመጣ ሌላ ችግር ብቻ እንዳይፈጠር
አንተ ቆይ ነህን በጨው እያጠርክ የምትመጣው ጤነኛ ነህ እንዴ አንተ? ልጁ በሽተኛ ነው እንዴ? ታሟል እንዴ? ከታመመ ጸበል ስለሆነ ወይ ሐኪም ቤት አስገባው። ሁላችሁም አባራችሁኝ የት ነው የምሄደው? አንተ የሆነ አይምሮክ እየሰራ አይደለም? አይምሮክ እየሰራ ሁሉም ሰው አባሩኝ የት ነው የምሄደው? እኔ ስለሷ ምን ያገባኛል? ስለሷ አባረረች አላባ ተቀብላ እንድታስገባት ነበር የፈለከው? ተቀብላ አስገብታ እንድታስቀምጥ ነበር የፈለከው? እዛ እኔ አላልኩም እና ምን ሲጀመር ምን ልትፈልግ ከዛ ከዚህ ስታማሪኝ ነው አንቺ ሰው የለም ጓደኛ የለም ዘመድ የለም ጭራሽ ተነስተህ እሷ ጋር ስትሄድ ቢያስትን እየጨቀጨቅሽ አላስቀምጥ ስትይኝ ሄድኩኝ እዛ ማለት ነው። ከዛ እሷ ደግሞ ጭራሽ ከታመም ከአንቺ ሐኪም ቤት ግባ ከታመም አሁን ነገር ልክ ነው። አሁን እኮ ሐኪም ቤት ይሄዳል። ሁሉም ሰው እኔ ላይ ነው እንደሚነሳው ምን ማለት እንድንሸፈፍ ይሰራው ተሳሳትኩኝ አይደል እንዴ? አሁን እኮ ደግሞ አጥፋት እየጠፋክ ነው። ደግሞ ሌላ ስማታ ይቅርታ አልኩሽ አይደል? ይቅርታ አልከኝ? ይቅርታ አልከኝ? ዛሬ ያደርኩት እኔ ምን አይነት ቤት ውስጥ እንዳደርኩ እኔ ነኝ የማውቀው። ቁንጫና በረሮ ሲፈራረቅብኝ ያደርኩት ማለት ነው። አይደብርም? አሁን ምን እንዳደርግ ነው የምትፈልገው? ተይኝና በቃ ልኑር እዚህ ቤት በቃ ኑር፣ ግን አታናግረኝ። እኔ መቼ አናገርኩሽ? አሁንም ቢሆን እኮ ለማኖር እንድትፈቅጂልኝ ነው መጥቼ የተደፋሁት እንጂ ለሌላ ነገር አይደለም። እኔ አላናግርሽም፣ ግን እኖራለሁ ቤት ውስጥ በቃ እኔ ማለት ነው። ካና የሆነ ነገር አትፍጠር። በቃ ራስህ ችለህ ቁጭ በል። የእሷን ስም አትጥራብኝ። የእሷን ነገር ብዙ ነገር አልኩኝ። አስማኝ፣ አንተ አስማኝ የምለውን ነገር ጤነኛ እንዳይሞትብህ እኔ ካልሆነም አትስማኝ። እኔ ጋር ተቀመጥና የምትስማሙ አገባኝም ሲፈለጡ እዚህ ማትስማሙ ከሆነ በቃ እኔ ጋር ይቀመጡኝ ነው። አይመለከተኝም። ደግሞ ምንድን ነው አፉ ጋን የሚለው? በጣም እንደመጣው በጣም ጀመርኩ ወይስ ከጠጡ ሰዎች ጋር እንትን ያደርገው? ኧረ በእናትሽ አዎ አፉ ጋን ይላሉ። የምሬ ነው ዮናስ። ምን ነው ጋር እግዚአብሔር ተረጋግጥና አውሩ። አንተ አውራስ የሆነ ነገር አይደለም በምን አይነት ቋንቋ ጀመርኩ ወይ ቋንቋ ልበልሽ? ይቅርታ ያረን ለምን ነው ምሽሽ? ይቅርታ ስላት አንተ አታናዳት። ቁጭ በል እስቲ አንተ ይቅርታ በቃ አንተ ይቅርታ ሁላችሁም ይቅርታችሁ ነው። ቀጥታ መጣው ታናሳና አውራ ቁጭ በል ጭራሽ ተማታቀው ተመጣጣ ሰከረመጣክ ብርድ እያለኝ ፍቅር በእናትሽ ሰው አይሳሳትም። ሲጀመር እንትን አይልም አይሳሳትም። ይሳሳታል። ስህተቴን አውቄ ይቅርታ ሰለቸኝ ደከመኝ እኮ ትናንቱ ልክ ነው ወይ የቱ ከስተት ታምረው መሻሻልና እንትን ማለት እኔ አንቺንም እንዳረብሽ እዛ ልጄም ደግሞ እዚህም ቢሆን ልጁንም እያገኘሁት አይደለም እናንተንም ከምረብሽ እዛ ከልጄ ጋር አሳልፌ ክፉ ጊዜ ለማለፍ እየሞከርኩኝ ነበር። ግን ሁለታችሁም በቃ ከልጄ ጋር ምናምን ሄድብኝ እንዴ በማለት እኔ የለውም እንዳንተ ምንድን ዮናስ በእናትህ ሲጀመር ታውቃለህ አንተ የሆነ ነገር እንዳለክ ስለምታውቅ በቃ ከሰልኩ ይዘህ ውጣ ወይ ደግሞ ውስጥ አስገብተህ እኔ ጋር ተቀምጠው ቃል ተነስ ጀመር ከጠጣ ማን ማለት እዚህ ጠጥተሃል ካልተጠጣማ እንደዚህ አይነት እንትን አይመጣም ወይ እኔ ጋር ተኛ ተነስና ሄደን መጠጥ አልጠጣም እና ምን የጠጣኸው ካልበርግ ብሽ በቃ ሆስፒታል ግባ ትንሽ ስራ መሰለክ እንዴ አሁን ጤነኛ ነኝ ግን ወደ የሆነ ዲግሪ የሆነ በቃ ዲፕሎማ
አንተ የሆነ ነገር በለው ተናገርኩ። ስንት ጊዜ ተናገርኩ አይደል? ተውኝ፣ አትረብሽኝ ያልኩኝ ምን ረብሽ? በቃ ተሳስቻለሁ። እኔ ሰው ነኝ። በቃ እሳሳታለሁ። እዚህ ቤት መልአክ ነኝ እንዴ? እሳሳታለሁ። በቃ ተይኝ። በቃ አሁን ከቤቴም የትም አልወጣም። እኖራለሁ። ከቤቴም የትም አልወጣም። በቃ ምንድነው ስለስራት ያልሽ ሌላ ችግር አትፍጠሪ። በቃ እላሽ ላይ ሌላ ችግር አትፍጠሪ። በቃ ከዚህ በኋላ ማለት ነው። በቃ አልፈልግም። ሁላችሁም ዞር በሉ። አንድ ሰው እንዲያናግረኛል። እያንዳንድሽ ዛሬ አፍሪጫ ብቻ ነው የምለቅሽ። ቢቀር ምን ከሆነ እኖራለሁ። በቃ አለ ዛሬ ሲጀመር ዞር በልከስ እስከ ስንት ቀን ነው የምታገሳችሁ? ዛሬ ድረስ ታገዝኩ። በቃ ከሁለቱም ልጆቼ እንዳሉ ነው እያደረጋችሁኝ ያለው። እዛ ሴሪያቺ ጉፋያ ትበጠብጠኛለች። እዚህ ሆኜ እንትን ራስ እኮ ራስን እያስናቀያለሁ። አንድ ቦታ በተረጋግተው አንተ የምትሆን ቤት አንድ ቀን ባድ ሌላ ችግር ነው የምትፈጥረው። አልገባም። እዛ ሲጀመር አልመጣም። በቃ አልመጣም። እሺ አንተ ከሷ ጎናን እንደ ቆንጆ ከወንድም ጎን መቼ ቆም ወንድም ላይ መቼ አልካና የሰራኸው ስራ ስለሆነ ካንተ ሰብሰብ ምን ያህል ስራ ነው ለታችሁ ጥፋቱ የገባውና ምህረት የሚገባው ሰው ነው። በእግዚአብሔር ስም ናግባና ተኛሽ። እጠጣለሁ ብናርጌ ነው የምጠጣው። ግባና ተኛ። ከራስ ጋር አይደለም ሲጀመር ማለት ነው። ምንም ልክ አይደለም። ወይ ግባና ከቻልኩ ወይ ሻወር ወስደህ እያንዳንድሽ በኋላ ለእኔ ላይ እኔ ላይ እንደዚህ የምታደርጊ ሁሉ እንትን ዋጋ ትከፍላለች። እያንዳንዳችሁ ዝም ብለህ እንደዚህ እንትን የምትለኝ እንዳይመስልህ ምታው እንዳይመስል ሁሉንም አንቺንም ብትወጪ እሷ ስለከለከለች ነው። እዛ አትገባም ስላለች ነው። የራሷ ጉዳይ ነው። በቃ ልቀቀኝ። አትያዝኝ እንጂ ትረዳኛለህ። አንተ ተረድተኸኝ ታውቃለህ? አዎ ተረድቻለሁ። ምን ተረዳኛለህ? አንተ ነው እኔ ምን ተረዳኛለህ? መረዳት ያቃተራስ ከሷ ጎን ቆመን ስትል አልነበረ? ቆማለሁ። ቡዝህን ማትታይ እዚህ ጋር በቃ ዞርና ተኛ። እዚህ ነው ተኛ። ልብስ አምጣይቱ ውሾች። እሺ አሁን ወንድ ጋር ተመጣጣ አንተራን ይተናለሽ። አንተ ልብስ አምጣ። እዛ ጋር ተኛ። አልተኛም። ለቶርክ እኮ ነው። ምን ትፈልጊ እኮ እዛ ግባና ተኛ። እኮ መጠጥ እኮ ነው የሚለው። ተጠጥ እኮ ነው ያደረው። ሲጠጣ አደረ። በሌት መጣ። እኔ ወራስ ከእኔ ከዛ እንደሳት ልጅ አጥቶን ተጨነሰ። ምንም ነገር በሱ ጉዳይ ምንም ቢሆን አይመለከተኝም። ምንም ነገር ቢፈጠር ራሱ ምንም ቢደርስ አይገባችሁም። ራሴ የምትናገር ከሆነ ቤተሰብ ተናገርና ቤተሰብ መጥቶ የሚያደርገው ነገር በቃ መላ ይፍጠራል። እኔ ከዚህ በላይ አቀርብልኝ ከሱ ጋር እስኪ በቃኝ። ራሴ ቀጣ ከዚህ በላይ እንዴት ነው ራሱ ቀጣ? እንዴት ነው ሰው ልጅ እንደዚህ በዚህ ልክ ጠጥቶ አድሮ እኮ ነው። አሁን እኮ መቼም ዛሬ አይጠጣም። ይሄ ጠጥቶ ያደረበት ነው እንደዚህ ሆኖ። አልጠጣም አይደለ? አልጠጣህም? ታነሰ ማዛቤት ተኛ። አንተ እንዲች የልብስን ጫፍ እንዲነካኝ አልፈልግም። ሁላችሁም ብትሆኑ ውሾች። በቃ አንቺ ቢቢ ምን ያስከኝ ታነስ እዛናት ነው ተኛለህ ውስጥ ነው። እዛ ግን ይተኛ ሁሉ ገብቶ ከተኛ ይተኛ። ሲነሳ ግን እኔ ከሱ ጋር ክርክር ምናምን አልፈልግም። ምክንያቱም እንደዚህ የጠጣ ከመጣማ ጭራሽ አሁን አንተ ስለመጣት ሊሆን ይችላል። ግን መጥቶ ምን እንደሚፈጥር አላውቅም። በፖሊስ አስወጣዋለሁ። ስለዚህ ለማደርገው ነገር አንተ ምንም እንደተባለ ምናልባት ወንድምህ ስለሆነ ሊሰማ ብዙ ነገር ሊያዝን ይችላል ልብ ማለት ነው። ለሱ ደግሞ የሚመለከተ ነገር ስላደረጋቸውና ብዙ ነገር ስላላቸው ነገሮች ከዚህ በላይም ይገባዋል እሱ ማለት። ስለዚህ ከአሁኗ ደቂቃ ጀምሮ የሆነት ምንም ነገር ስለሱ ነገር እንዳታወራኝ። በቃ ከቻልክ ቤተሰብ ጋር ደውለህ የምትፈልገው ነገር አድርግ።
የምችለው ማለት